ሳትሞት ሞትኩኝ ብላ ሬሳ ከንትን አስወጥታ ኤቭሪቲንግ አገሩን እንደዚህ መቀወጥ ማለት ነው። ሰማ መቀወጥ ማለት ነው። ህግ የሌለበት ሀገር መሆኑን ነው የታየውና ማለት ነው። ግን እግዚአብሔር ስጣቸው። ትላንት አተነፍስልን መቼም ትላንትና ማለት ነው አለቀ። አንድ ሰው አለ ኤቭሪቲንግ የሚያውቅ ድንገት ላንተም ሊደውልልክ ይችላል፣ አይታወቅም። እንግዲህ ነገሩ እንደኔ እንደማትችል ስለሚያውቁ ላይደውሉልህም ይችላሉ። ትቀጥል ቀጥል ስራ። ዴዚ ጋር ቁልፉ አለ አለቀ። እሷ ጋር ጠይቃት በቃ አለቀ። ሂድ ኢትዮጵያ። ዴዚ ኢትዮጵያ ካለች ማለት ሂድና አግኛት፣ የት እንዳለች ማለት አግኛትና ዴዚን ጠይቃት። ዴዚ ጋ ነው ቁልፉ። ገባችሁ ህዝቦይ? ዴዚ ጋር ጠይቁ። ዴዚ አላት ቁልፉ። አለቅ። ይሄ ነው በቃ። ሂዱ፣ መብታችሁን እግዚአብሔር ስጣችሁ። እኔ ግን ማለት ነው ያሰላም ለሞተውም ነፍስ ይማር፣ ለታመመውም እግዚአብሔር ይፈውሰው። ይሄ ነው መልሴ። አሌክስ ያለው እንደዛ ይኸውልሽ፣ ውስጥ አልገባም ብለሽ አሁን ብዙ ነገር ነካካሽ። አሁን አልገባበትም ብለሽ ወጥቻለሁ ብለሽ ብዙ ነገር ወጥቻለሁ። እየነካካሽ እኮ ነው እኮ ነገር እየነካካሽ ነው። ማይሆን ሪያሊቲ እየነገርኩክ ነው። ገብቷል። ከገባክ ይገባል፣ ካልገባክ ያው እንግዲህ ይገባባል። አለቀው። ይሄ የኔ እንትን ነው። ወንድሜ ስለሆንክ ነው። በደም ወንድም ስለሆነ ያልኩክ። በቃ ቀጥልበት፣ መብትክ ነው። አቅምም ካለ እታች ውረድ። ግን ስታገኝ ነገሩ ላይ ስትደርስ ማደፋፈን ወይ ለአንዱ ማድላት አይቻልም። ህግ ህግ ነው። ለሁለቱም እኩል አርገግ። ሴትዮዋም ከተገኘች ካልተገኘች ማለት ሁሉንም ህግ ህግ ነው። በህግ ማለት ነው። ፊት ለፊት አቅርብ። አለቅ። ይሄ ነው። ወርቂ አንቺ ብቻ የሆነ ነገር ካለሽ ያስፈራሩሽን ሰዎች ለምን አነሳሽ ብለው የተናገሩሽ ሰዎች ካለ ለእኛም መረጃ ይሆናል። መረጃውን ስጭን። አንቺ እነዛን ሰዎች እነማን እንደተናገሩሽ ትክክለኛ የሆነ ሰዎች ዴዚን ጠይቅ። እሺ አሁን እኔ ሰው መነካካት አልፈልግም፣ አልወድም። እሺ ሰዎች ሰላማዊ ሰዎችን መነካካት አልፈልግም። እኔ ለሞተችዋ ነው። የሞተ ሰው ማና አለ? የሞተ ሰው ካለ ወይም የታፈነ ሰው ካለ ስለዛ ማወቅ ነው የፈለኩት እንጂ ሬሳው ካልተከፈተ ማወቅ ስለማትችል ሂዱበት አሉ። እዛ ደረጃም ለመሄድ እኔ አቅም የለኝም። ህግ አካላቶች ናቸው እንደዛ የሚያደርጉት፣ እኔ አይደለሁም። እንዴት የሚለውን ነገር በህግ ሂዱ። መችክ ራስን ግን እንትን በል። ያው ጎበዝ አንተ ጎበዝ ነህ፣ ሄዳለህ በቃ። በተረፈው ግን በስልክ ደውልልኝ። ከዚህ በኋላ ስለዚህ ጉዳይ ከዛሬ በኋላ ከነገ በኋላ በዚህ ጉዳይ እዚህ ቤት አይወራም። ምንም አይነት አይመለከተንም። ለታመመውም እግዚአብሔር ይፈውሰው፣ ለሞተውም ነፍስ ይማር። እናመሰግናለን። አለቅ። ግን ስም አታንሺ፣ ስም ምናምን አታንሺ። በቃ ለአንቺም ጥሩ አይደለም። ለምን መሰለሽ? ከሌ ምናምን ማለት አሁን የጠራሻቸው ሰዎች ምክንያቱም እነሱ ማለት እነሱ አሁን ያው እኛ እርግጠኛ ባልሆንንበት ነገር ላይ እንደዛ ብለን መናገር የለብንም ማለት ነው። ይኸውልህ ስለ እናቷ የምታውቀው አሁንም እደግማለሁ፣ ከኔ ይልቅ ስለ እናቷ የምታውቀው ዴዚ ናት። ዴዚን ጠይቁ። በቃ አለቅ። አሁንም እላለሁ፣ ሁሌ ደግሜ እላለሁ ዴዚ ስለ እናቷ ልውጣልሽ። አውሩ እናንተ፣ እኔ ልውጣና አውሩ እናንተ። በቃሽ። ቻው። እሺ፣ ደህና ሁን። መልካም። በጣም አመሰግናለሁ።
አመሰግናለሁ። እኔም እሺ፣ በርታ እንዴ። እኔ ጨርሻለሁ። ለምን ምንም ማውራት ነው። አገብቷል። ጊዜን መስዋዕት ማድረግ ነው። በውስጥ እነግርሃለሁ። እሺ፣ አትፍሪ። ለምን ትፈሪያለሽ? አይ ነው መፍራት አይደለም ነው። ጊዜም የለኝም። እሺ ጓጓርዬ፣ እናንተ ቀጥሉበት። እኔ ግን ያው እንደ ትላንትናው በውስጥ በኩል አንዳንድ ነገር የምትፈልገውን ሰጣሃለሁ። ለሀገርም ለእንትንም አስባችሁ ከሆነ በደንብ ስራበት። በቃ ገብቷል። መጋለጥ ያለበት መጋለጥ አለበት እስከ መጨረሻ ድረስ። ወርቄ ነገ አንቺ ብትሞቺ ከጎንሽ መቆም አለብን። ማንም ይሁን ማንም የሆነ ሰው ሞታለች ብለህ ነው የምታስበው? የምታምነው ጃጋር ሞታለች ብለህ ነው የምታስበው? ሞታለች ብለህ ነው የምታስበው? ይኸውልሽ አያገባቸውም ተብለናል አይደለ? እኛ ደግሞ እንደ ህዝብ ያገባናል። የሚያገባን ነገር አለ። እንደ ህዝብ ቆይ ሞታለች ብለህ ነው ወይ የምታስበው? ቆይ ሞታለች ብለህ ነው ወይ የምታስበው? ሞታለችም ታገተችም ያንን እየተከታተል ነው። በውስጥ በኩል ሌላ እየተከታተል ነው። የቤተሰብ ጣጣ የቤተሰብ ጣጣም ሆነ የምን ጣጣ ህዝቡ ማወቅ አለበት። በምን እንደሞተች ማንም ይሁን ማንም። ይኸውልህ ጃጓር፣ እኔ አንድ ምክር ልንከርግ፣ ቤታቸው ግቡ። በቃ አለቅ ቤታቸው ማለት ነው። አንገባ ምን አስገባን ሰው ቤት? እኛ የምንልከውን የህግ አካል እንካለን። እዛ ላይ በቃ የህግ አካል ይግባ። ችግር የለውም። ራሱንም ማለት ነው ራሱንም የደበቀ ሰው ይውጣ። ገብቷል። ራሱንም የደበቀ ሰው ይውጣ። ይሄንን ስሩበት። የዚህ ሴትዮ ገዳይ ካልታወቀ፣ ገዳይዋ ካልታወቀ ወይም አፋኛዋ ካልታወቀ ምንም የምናቆምበት ምክንያት እኔ በውስጥ እነግርሃለሁ። መግለጫ ስለሰጡ አብሽር፣ ችግር የለው። የጊዜ ጉዳይ ነው። በሂደት ይወጣል። በሱ ራስህ እንትን በሉበት፣ ስሩበት። ጎበዝ፣ በርቱ። መስራት የሚፈልግ ይስራበት። አላደናቅፍም፣ ምን አልልም። ግን እኔ ያው በስልክ እነግርሃለሁ። እኔ ጨርሻለሁ። የሚያስፈራሩኝም ሰዎች ተጨማሪ መረጃ ይዘሽ ነው። አትፍሪ። ለምንድን ነው የምትፈሪው? ሁለት አትሞችም እኮ እንዴ። እኔ ፈርቼ እኮ አይደለም እንዳልፈራሁ እኮ አሳየውኝ እኮ ገባ። ለሚያስፈራራኝ ሰው ማለት ነው። በተረፈው ግን እኔ ማለት ነው ትላንትና ማታ ደውሎልኝ ፒስ አሸናፊ ስላወኩን ማለት ነው ገብቷል። እኔ በጸባይ እንጂ ማለት ነው በጉልበት ማንም እንትን አይለኝም። እና ማለት ነው አለቀ፣ ጨረስኩኝ። በቃ ተነጋግሬያለሁ። ገብቷል። ለአንተ እነግርሃለሁ፣ በስልክ በስነስርዓት እነግርሃለሁ። አለቀ። ከዛ በተረፈ አንተ መብትክ ነው መቀጠል። አሁን አንቺም ያስፈራሩሽን የእህትሽን አንገት እንቆርጣለን ያሉትንም ትሰጭናለሽ። ምንም ችግር የለብኝም። እሱን ሰጣለሁ። ማግኘት አንገትሽን እንቆርጣለን የተባለች የእህትሽን አንገት እንቆርጣለን ብለው ያሉበትም ያስፈራሩሽን እሱም ያስፈልጋል። መረጃ ነው የምንፈልገው። ግን ምን አለ መሰለ እንትን እናንተ መቀጠል መብታችሁ ነው። ማንንም አላደናቅፍም። በዚህ ጉዳይ ግን ጨርሻለሁ። እግዚአብሔር ይርዳችሁ። እስከ መጨረሻው ሄዳችሁ አሳዩን ለማለት ነው የፈለግኩት። ገባ? ህዝቡ እዚህ ሚዲያ ላይ ወረኛ እንዳንተ አይደለም። አንተ ከልብ ስለተነበበልን ዜና ስለተነበበ ማንም ሰው መጥቶ ዜና ስላነበበ ወረቀት እያየ ዜና ስላነበበ እዛ አምነናል ወይም ደግሞ ፈርተናል ማለት አይደለም። ጥሩ ነው ይተምተሱ፣ ግን ያው ወደፊት ነው ወረቀት ተጽፎ ሰጣቸው። ኤኒዌይ ብዙ አልናገርም። ቤቱን ከፍተን የምናገርበት መብራቱ ጋር ቤቱን ከፍተን የምናገርበት አለ። ኤኒዌይ አንቺ ጀግና ወርቅዬ ጀግንነት እንደዚህ አይደለም። ወጣ ለመመሰል አንደኛ ካለምንም ነገር ምን ይጠቅመሃል ያልከው ሰው ያልሽው ወይም ሴት ከሆንሽ ወንድ ከሆንሽ የሰው መሞት ወይንም ደግሞ የሰው ደም ፈሶ ዝም በል የምትል ሰው ከሆነ ከገዳይ ወገን ነብዬ ነው የምለው። እውነቱን እንወቅ ማለት ይሄ መልካም ነገር ነው። እውነት የተሞተበት ሰው የቤተሰብ ጣጣ የማንም ጣጣ ይሁን ይቺ ሴት ሞታለች አይደለም። በምንድን ነው ከልብክ ነው። ትላንትናም ነግሬያለሁ። ከልብክ ነው እየሰራክ ያለው። አንዳንዶች እዚህ ሚዲያ ላይ ለወሬ ነው። አንተ ከልብክ ነው
በስልክም አውርቻለሁ። እኔ ተውት። አንተ ጃጓር ለምን ታነባለህ? ለምንድን ነው ብላቸው ላስደስታቸው ራሳቸው ቢሆኑ ለምን ምክንያት ነው? ለምንድን ነው የምትዘበራርቀው? እኔ ላውራልክና ማለት ነው አዳምጥና። እኔ እኮ የዋህ ስለሆንኩ እኮ ነው፣ ከልብክ ነው። ትላንት ነግሬሃለሁ። ምንድን ነው በግልጽ እኮ ነው ያልኩህ። እኔ እንደዛ እንደምሰራ ስለሚያውቁ ነው የተስማሙት ከኔ ጋር። ገብቷል? እንደዚህ በሉኝ እንጂ በማስፈራራት አይሆንም። እለኛ እንደሆንኩኝ ስላወቁ ማለት ነው ነገሩን እንዲህ ጎትቼ እንደማወጣው ያውቃሉ። ገባ? አለቀ። በፒስ እኔ እንትን ይለኛል፣ ይገዛኛል። ምንም ችግር የለብኝም። መብታቸው ነው። ማንም መደበቅ ይችላል። ማንም ድራማ መስራት ይችላል። ለልጆቻቸውም ድራማ መስራት ይችላሉ። ቤተሰብ እንደፈለገ መሆን መብታቸው ነው። ይሄ በመብት ጉዳይ አልገባም። ገባ? ለዚህ እኔ አሁን ከእንትኑ የወጣት አንደኛ ጊዜም የለኝም፣ ሁለተኛ ላይፍም አለኝ። ራሴን እንትን ማድረግ ነው የምፈልገው። በተረፈው ወሬ ነው እዚህ ላይ ገባ? ማን ነው የሚያኖረኝ? ራሴን በራሴ ነው የማኖረው። ገብቷል? ለዚህ ማለት ነው ለወሬ ደግሞ እየመጣው እየተጫወትኩ እንትን እላለሁ እንጂ ይሄንን ጉዳይ የሚይዝበት ምንም እንትን የለ። አንተ ግን ከልብክ ነው ሂድበት፣ አለቀ። ከዛ በተረፈው ግን ማንም ቤት አይደለም። ያውልሽ ከእኔ ከፈለግ ስዊድን ይሄዳለሁ። ስዊድን ድረስ ነው ስዊድን ድረስ መብታችሁ። ማንም የምፈራው ነገር የለም። ማስረጃዎችን ይዤ ማቅረብ ይችላለሁ። ይሄ ህግ እኮ ነው ያለበት እኮ ነው። መብታችሁ ነው። ግን አሁን ላይ ልጁ ከነሱ ጋር እንደሌለ እኔ ደግሞ ለዚህ ምን አገባኝ? ያገባኛል። እሺ ችግር የለም። በቃ ወርቅዬ ምንም ችግር የለም። አዝናችሁ ነው እናንተ። እውነተኛ ልብ ስላለክ ቀጥልበት። የሚሰራን ሰው ግን አላደናቀፍም፣ ገብቼም አስተያየት አልሰጥም። ግን ያሰላም እስከዚህ ድረስ ማለት ነው የእርኩትን አመሰግናለሁ። ምንም የእህቴ እንትን የሚቆረጥም የለም፣ ማንም የሚቆርጥ የለም። እንደውም ለእኔ ሊቆረጥልኝ ይችላል ደሞዝ። ገብቷል? ለማንም እየሰጠች አይደለ? እንዴቲና ምንድን ነው? ለእኔም ቢሰጠኝ ምን ችግር አለው? የሰው ስም አትጥሪ። በቃ እዚህ ሌለ ሰው መቼ ነው ለእሷ እንደዛ አትበይ እባክሽን። ስናት እንደዚህ አይነት ነገር ለሰው እኔ እሰጥሻለሁ፣ ብር ከሆነ እኔ እሰጥሻለሁኝ፣ እኔ እሰጥሻለሁኝ። አይ አንተ ሞኝ እኮ ነህ ከአንተ ልጅ ግን በእውነት እሰጥሻለሁኝ። ገንዘብ ከሆነ ችግርሽ እኔ ሰጥቼሽ፣ ግን እውነት የምትሰጪኝ ነገር ካለ እሰጥሻለሁኝ። ምንድን ነው የምትፈልገው? እስቲ ንገረኝ። አንተ ልጅ ሞኝ እኮ ነህ። ምንድን ነው የፈለግከው? መረጃው እኮ የምፈልጋቸው ነገሮች፣ ለምሳሌ አንቺን ያስፈራራሽ ሰውዬ ቁጥሩን ስጪኝ። ቁጥሩ ሄደ ቴሌ ለምን አታወጣም? በውስጥ ወርቄ እሺ፣ አንቺ ከቻልሽ አንተ አሁን አነጋግር አናደነጋግር። አቤት እንዴት ነው የምታስበው? ግን እንደው አሁን ለምሳሌ ማለት ነው የሆነ ነገር ለመፈጸም ፈልገህ ስልክ ቁጥርን የምታስቀምጠው ሞኝ ነህ እንዴ? በሞኝነት አትሂድ። አንዳንዴ ብላት ይኖርክ። ገብቷል? በብላት ሂድ ታገኛለህ አልኩክ። ትደርስበታለህ ነገሩ ላይ። ትላንትናም በስልክ ብያለሁ። ትደርስበታለህ። ገባ? እንደ ክሌቨር ሁን፣ በክሌቨር ሂድ። ሰዎች ማለት ነው በጣም በማይንዳቸው ከኮምፒውተርም ይበልጣሉ። እነሱ የሚሄዱት በዛ ነው። ገባ? ለዚህ ማለት ነው አንተ ሞኝ አትሁን። ስልኩን የሚያስቀምጠው ሞኝ ነው እንዴ? ፕሩቬ እኮ ነው የሚለው። እኔ እንደዛ ስለሆነ አይደለ እንዴ እናንተ ይቻላል ወይ ብዬ የጠየቅኩት እዚህ ላይ የመጀመሪያ ጊዜ። ገባ? ሪካርድና ራሴ የምፈልገውን ማለት ነው ሪካርድ እንደማረጋቸው ያውቃሉ። ተጠንቅቆ ነው የሚያወሩት ምን የሚሉት። ገባ? የመጀመሪያ ጊዜም ማለት ነው ስልኬ ሪካርድ ስለሚያደርግ ነው፣ አይፎን ስለሆነ። ገባ? ሪካርድ ያደርጋል። በቃ አለቀ። በመጀመሪያም እንትን ሲሉ እግዜር እኮ ነው እጄ ላይ ያስገባቸው እንጂ እንትን አይደል። ለዚህ እናንተ ሂዱበት፣ በቃ ሂዱበት፣ ምን በሉበት። እኔ ግን አለቀ። ነገሩ ያለው እዛው ኢትዮጵያ ነው። እዛው ኢትዮጵያ ደርሰንበታል። የተወሰነ ነገር ድረሱበት። ሬስቶራንቷ ደግሞ አልተዘጋም። በውክልና እየተሰራ ነው። ሰው ከሞተ እንዴት ይሰራል ብዬ ትላንት ብዙ ነገር ነው የተናገርኩት። ይሄ የትላንትናው ስራዬ በጣም ብዙ ነገር ስለነካውና ህዝብን እያሳወቅኩ ስለሆነ እኔ ደግሞ እንዳቆም ስለተፈለገ በቃ አናገሩኝ።
ይህ ህዝብ ደግሞ ወሬ ብቻ ነው። ገብቷል? እርዱኝ አልኳቸው። ገባ? ስራ አለኝ። አሁን ራሱ ከስራ ነው የመጣሁት። መተኛት አለብኝ። ግን ልንገራችሁና ቻው ቻው ብዬ የራሴ ስራ ላይ ትኩረት ለማድረግ ፈልጌ ነው። ኖ ምንም አዲስ ነገር ይዤ አልመጣሁም። በቃ ንግግር አረግኩኝ። በቃ አለቀ። ቻው። እኔ ከዚህ ነገር ውስጥ ወጥቻለሁ። አንደኛ ስራ አለኝ፣ አንደኛ ቤተሰብ አለኝ። የምትቀጥሉ ሰዎች ቀጥሉ። መልካም ጊዜ ይሁንላችሁ። በተረፈው ግን ተስማምቻለሁ። ገባ? በኢትዮጵያ በኩል ከሚያስፈራራኝ ሰውዬ ጋር ተስማምቻለሁ። እግዚአብሔር ይስጣችሁ። ያሰላም ሰዎች ክሌቨሮች ናቸው። ራሳችሁን ጠብቁ፣ ራሳችሁን እንትን በሉ፣ ተጠንቀቁ ከሚል ውጪ ሌላ ነገር ማውራት አልፈልግም። ስለ እነዚህ ሰዎች ማለት ነው። ኮምፕሊኬት የሆኑ በጣም ውስብስብ የሆኑ ቤተሰብ ውስጥ ለገባው ጽናቱን ይስጠው። ለአሌክስም ለምናምን ብዬ ተናግሬያለሁ። በቃ አለቀ። ይሄን እሺ፣ በቃ ችግር የለም። በቃ ምንም ሊያሾ ያወራችሁ ቪዲዮ አይታል? አዎ አይቻለሁኝ። በሱ ላይ ምን ትላለህ? አረ ብዙ አለ ገና ምን ተነትነዋለ። ገና ጊዜ እንትን እያለ የምን ተነትነዋለ። ገና በደንብ አድርገን የሚተነተን ነገር አለ። ገና በደንብ አድርገን ኢትዮጵያ መሄድ ትችላለህ? ኦፍኮርስ ለምን አልችልም? በቃ ኢትዮጵያ ስትሄድ ልትሄድ ስትል አናግረኝ። በቃ ቶሎ ከሁለት ወር በኋላ ነገሩ ይፈነዳል። እውነቱን ልንገርህ ነገሮች ምናምን ይወጣሉ ግን ማለት ነው። ከዛ በፊት አንተ ማለት ነው እኔም በውስጥ አናግረኝ። አለቀ። ያው ድካሙ እንትን እንዳይልብክ ማለት ነው። እንትን ትልና ቶሎ ነገሮችን እንደምትጨርስ እርግጠኛ ነኝ። እግዚአብሔር ከአንተ ጋራ ይሁን። እንደምትሰሩት እርግጠኛ ነኝ። ለምን አንተ በየዋነት ነው እየሄድክ ያለው። በደንብ አስብ እሺ። ሂድበን። ለሀቅ ነው እኔ የምሄደው፣ ለሀቅ ነው። ይኸውልሽ ለሀቅ፣ ለትክክል፣ ለእውነት ነው። ለእውነት እዚያ አንተ ቢሆን ጥሩ ነው። ማሽቃበጥ አልወድም። ቲና እንደዛ ታስባለች ብለህ ታስባለህ? ጫማ አልስም እኔ። ለጫማ አጎብዳጅ አይደለም። ማን ነው ጫማ የሚልሱት? ጫማ የሚልሱትማ ኮመንት የሚያደርጉ ጫማ ላሾች ናቸው። እዚህ ከታች የሚጽፉ ለራሳቸው ጊዜ የሚያሳልፉ ነው። ጆከር ቆፍጠን ብላችሁ ቆመታችሁን ጠበቃ አድርጋችሁ ለእውነት ተከራከሪ። ልክ አሁን ሴትዮዋ በህይወት ኖራ ብታናግርክ ምንድን ነው ውሳኔ? በህይወት ኖራ የምንፈልገው እሱን አይደል? እንዴት አለ እኮ እኔ ፈልጌ ነው ብትልክ ምንድን ነው ፈልጌ ነው ይሄ ነገር? እኔ ነኝ ድራማውን እንትን ያልኩትና እኔ ነኝ የፈለግኩት ብትልክ ምን ትላለህ? ህልም ነው የምትነግሪኝ? በህልምሽ አይት ያየሽው ነው? አንተ ህልም ምን ምሳሌ ነው? አሁን አንተ እኮ ምሳሌም አትችልም። አንደኛ ኦሮሞ ስለሆኑ ፊት ለፊት ነው ነገሮች የምትፈልግ። ወንጀልም ፊት ለፊት ይደረግልኝ ትላል። ምን ትላለህ? እስቲ ምንድን ነው መልስክ? ጥያቄ ምንድን ነው መልስክ? ምንም አልላትም። ከሆነም ግድ የለም እንቀበላለን። እኛ እኮ ህይወቷ በህይወት ማኖር ብቻ ነው የምንፈልገው። ችግር የለው። ለህግ ታቀርባታለህ ወይስ ለምን ድራማውን እንደሰራች ጠይቃለሁ። በቃ ድራማው ለምን እንደተፈለገ ጠይቃለሁ። ሌላ ምንም ነገር የለም። በቃ ምንም ልጄን ሴቭ ለማድረግ ነው ለልጄ ብዬ ነው ብትልክ ምን ትላለህ? ምንም እቀበላለሁ። ችግር የለም። የሄደችበት መንገድ እውነት ከሆነ ለህግ የሄደችበት ለምን አቀርባታለሁ? ምን አደረገ? ለዚህ ማለት ነው ሂድበት። በቃ ልፋ ስልክ ነው። ለህግ ለምን አቀርባታለሁ? የተጎዳ ነገር አለ? ለህግ ማታቀርባት ከሆነና ምንም እንትን ለማይል ከሆነ ማለት ነው። ታዲያ ለወሬ ነው ማለት እኮ ነው እንትን ያልከው ለወሬ። የጎዳችው ሰው አለ? እሷ በመደበቋ እና በመሆኗ የተጎዳ ሰው አለ? አየህ አይደለ? ይሄን ነው ገብቷል። እንደዚህ ወይ ሴቭ ላረግ ነው ወይ ደግሞ የሆነ ነገር አወራር በጣም ትችልበታለች። ባይዘዌ ሴትዮዋ በጣም ክሌቨር ናት። እና እንደዚህ ብትባል ለህግ እንኳን አታቀርብም፣ ለሀገር እንኳን ማለት ነው አላሰብክም። ከዛ ይሄን ሁሉ ለፍተህ ለሀገር ማለት ምንድን ነው? ሀገርን ጎዳች እንዴ? እሷ ሀገር የጎዳችው ነገር እንዴ? ይጎዳል ይሄ ነገር። ዝም ብላ ተሰወረች ሲባል ትላንት ሳወራበት ነበር። ተሰወረች ሲባል ማለት ነው ገባ? በጣም ነው የሚጎዳ። ብዙ ዲያስፖራዎች ከርተዋል።
በመዳፍሽ አርጋት በልጄ ባል ምክንያት ህይወቴ ሊጠፋ ይችላል ተብሎ አንድ ሰው ላይ አዋጅ ታውጇል። ገባ? የውስጥ ተንኮል አላት። እግዚአብሔር ይሁናት። ግን ማለት ነው ማታቀርባት ከሆነ ልፋት ምንም አያስፈልግም። እነሱ ራሳቸው ራስን ግን እንትን በል። ያው ጎበዝ፣ አንተ ጎበዝ ነህ፣ ትሄዳለህ። በቃ በተረፈው ግን በስልክ ደውልልኝ ከዚህ በኋላ ስለዚህ ጉዳይ። ከዛሬ በኋላ ከነገ በኋላ በዚህ ጉዳይ እዚህ ቤት አይወራም። ምንም አይነት አይመለከተንም። ለታመመውም እግዚአብሔር ይፈውሰው፣ ለሞተውም ነፍስ ይማር። እናመሰግናለን። አለቅ። ይሄ ግን ስም አታንሺ፣ እሺ? የስም ምናምን አታንሺ። በቃ ለአንቺም ጥሩ አይደለም። ለምን መሰለሽ? ከኔ ምናምን ማለት አሁን የጠራሳቸው ሰዎች አዎ፣ ምን ምክንያቱም እነሱ ማለት እነሱ አሁን ያው እኛ እርግጠኛ ባልሆነበት ነገር ላይ እንደዛ ብለን መናገር የለብንም ማለት ነው። ይኸውልህ ስለ እናቷ የምታውቀው አሁንም እደግማለሁ፣ ከኔ ይልቅ ስለ እናቷ የምታውቀው ዴዚ ናት። ዴዚን ጠይቁ። በቃ አለቅ። አሁንም እላለሁ፣ ሁሌ ደግሜ እላለሁ፣ ዴዚ ስለ እናቷ አውሩ እናንተ። እኔ ልውጣና አውሩ እናንተ። በቃሽ። ቻው። እሺ፣ ደህና ሁን። መልካም። በጣም አመሰግናለሁ። አመሰግናለሁ። እኔም እሺ፣ በርታ። እንዴ ልክ አይደለሁ እንዴ? ልጇ ዴዚ ናት። ዴዚን ጠይቁ። በቃ ከዚህ በኋላ መጀመሪያ ግን የላኩልሽን ቦይስ አየሽ አይደለም? መጀመሪያ የማስጠንቀቂያ የላኩልሽ ቦይስ አስታወሽው? አዎ፣ ገባሽ? ሁሉም ሰው እኮ የሚያውቀውን ያውቃል። ጥግ ድረስ የተጋፈጥሽ አንቺ ነሽ። ጥግ ድረስ የሄድሽ አንቺ ነሽ። እኛ ግን ላለማውራትና ኬዙን ነግሬሻለሁ። በውስጥ በማን ምክንያት ማውራት ምናምን እንደማልፈልግ ነግሬሻለሁ። የሆነ ነገር ብናደርግ የሚጠራ ሰው እዛ ስላለ ገብቶሻል አይደለም? በዛ ምክንያት ሁሉም ሰው ዝም ያለ እንጂ እኮ ሁሉም ሰው እኮ የሚያውቀውን እኮ ያውቃል። እዛ አስከሬን ሳጥን ላይ ማን ነው ያለው? የእሷ ናት ወይስ የድሃ ነው? ወይስ እዛ የደረቀ አስከሬን ነው የገባ? ወይስ ባዶ ሳጥን ነው? የሚደርስበት ጭንቅላት ያለው ሰው ይድረስበት። ተረዳሽኝ? እዚህ ድረስ ይደሻል። ግን ደግሞ እንዳትፈሪ፣ ኢትዮጵያ ላይ ለሚፈጠር ነገር እንዳትፈሪ። አሁንም በውስጥ አወራሻለሁ። ኧረ እኔ ምንድን ነው የምፈራው? ምንድን ነው ወንድ የሆነ እንደው እንዲያደርጋለሁ እንደዚህ ያደርጋለሁ የሚልሽን ሰው ፎቶግራፍ እጅሽ ላይ ካለ ለእኛ እንደደረሰን የስልክ አድራሻ ካለሽ እኮ መቅደም ይቻላል። በቃ አትቀደሚ ወርቄ። ማ እኔ ምን በቃ ስለዚህ አንቺ ከወንድ በላይ ሄደሽበታል። በቃ እኛ ደርሰንበታል አይደል? አውቀናል አይደል? ምንድን ነው የምፈልገው? ምንድን ነው እንትን የምለው? በቃ ፒስ አሉኝ አይደለ? ሰው እኮ ፒስ ካለሽ ለምን ምክንያት እንደዚህ አይነት ነገር እንደሚያደርግ እንትን ካለና በቃ ያሰላም ከዚህ በላይ ከሄድሽ እንትን ስለሚባል በቃ እንስማማ እንደራደር ካለ ትደራደሪያለሽ። ምንድን ነው በቃ ተደራደርኩኝ። ግን ስንደራደር ግን ያዋጣናል ወይ? የምንደራደረው ነገር ህሊናችን አይነካንም ወይ ብለሽ ታስቢና እኔ ያዋጣኛል ከዚህ ህዝብ ጋር ከመደናቀርና እውነት ወጣላቸው አልወጣላቸው ምን አገባኝ? እኔ ያዋጣኛል። ለምን ብትይ ማለት አንደኛ እዛ ጋር የሚያስፈራራኝ እንደምችል ከነገረኝ ከተደራደሩኝ ምን አገባኝ? ምን ይመለከተኛል? የኔ ችግር ነው እንዴ? ሰው ፈልጎ ላደረገው ኢትዮጵያ ያለ ሰው እኮ ያውቃል እኮ እንዳንቺ ስለማይጋፈጥ ነው ወርቄ። መጀመሪያም ነግሬሻለሁ። ይሄ እኮ በገሃድ የሚደረግ ነገር እኮ ነው። ምን አገባኝ? ምን አገባኝ? ያገባኛል እኔ በለን የገባሁበት እንጂ እኮ የሆነ ህሊናሽ ነው አግብቶሽ ሳይሆን ህሊናሽ ስላስገደደች ነው። ይሄ ህዝብ ማለት ነው ለጫጫታና ለወሬ ነው የሚፈልገው። አለቀ። እና እኔ ስራዬን አቁሜ እንትን ብዬ ዋጋ የምከፍለው እሷ ምን ናት? ምንም አይደለችም እንዴ። ለተንኮለኛ ለሆነ እንትን ነገር ምን አገባኝ? ህዝቡ እንዲያቅ እንትን እንዲል ምን አገባኝ? አለቀ። ራሳቸው ከተስማሙኝ ሲያስፈራራኝ የነበረ ሰው ከተስማማኝ ከተደራደረኝ ያሰላም ምንድን ነው መፍታት ነው እንጂ መብታቸው ነው። መቀጠል የሚፈልጉት ማለት ነው መቀጠል የሚፈልጉት ይቀጥሉ ብያለሁ። አሁንም እኮ ህዝቡ ስላልገባው ነው እንጂ እኮ በቃ ከሪል እኮ በግልጽ እኮ አድርገሽለታል። ግን የኛ ህዝብ ከኔ ጀምሮ በቃ ሀሁ እየተባለ ካልተፈተፈተ ስለማይገባው ነው እንጂ እኮ ከመጀመሪያው ጀምሮ እኮ ስትናገሪ ከህልምሽ ጀምሮ እኔም ብዬሻለሁ እኮ በውስጥም ስናወራ እኮ ገና እኮ በጠዋቱ ነው ያወቅነው እኛ። ተረዳሽኝ አይደለ? ግን ሰው በቃ ካላየና የሆነ ነገር እንትን ካልተሰጠው ሄዶ ይፈልጋል። እኔ ምን አገባኝ? ምን አገባኝ? ያገባናል። ሄዶ ይፈልግ
በቃ ዋና እውነቱ መውጣቱ ነው። እውነቱ ስለወጣ በጣም ደስ ብሎኛል። የሄድሽበት ርቀት ያገኘሽው ውጤት ሜሳ ላደግሽ አላልፍም። በጣም ጀግና ነሽ። እኔም መቤቴን በጣም ኮርችብሻለሁ። መሰክሩልኝ ማለት ነው። ገብቶሻል? ለምን ብትይ ማለት ነው ይሄ ሆስፒታሎቹ ማለት ነው ካርድና ህግና ኢትዮጵያ ውስጥ አስበሻል? የመንግስት ሆስፒታል ነው እና ማለት ነው አሁን ይበትኑላቸዋል ብሎኛል እና ማለት ነው አለቀ። የግል ሆስፒታል ነው ሴትዮዋ የገባችው፣ ከግል ሆስፒታል ነው የካቲት የገባችው። እሺ ያሰላም ምን ይሄ እኮ ግልጽ እኮ ነው። ምንድነው ሰው ሙቶ ኩላሊትና ምናምን አወጡ የሚባልበት ሀገር እኮ ነው። ይሄ ምንም እኮ የሚያስዋሽና የሚያስፈራ ነገር እኮ የለም። በቃ ምን አስከሬን በየቦታው የወደቀውን ጠቅልሎ በቃ ይሄ ከሌ አስከሬን ነው ብሎ እኮ መቅበር ይቻላል። ብዙ እኮ ርቀት እናውቃለን። ግን አንደኛ ህዝቡ ያሳዝናል። በአጀንዳ እየተጠመደ ለእንዳንቺ ለህሊና የሚጨነቅ ሰው አለ። ታውቂያለሽ እንዴ? እኔ በልን የገባሁበት የኔ እናት። ለዚህ ግን ምንድን ነው የምመክራችሁ በህይወታችሁ ማለት ነው እግዚአብሔር ይጠብቃችሁ። በቃ እዚህ ውስጥ ደህና ሰው እንደሌለ አውቃለሁ። ከስንት ማስተባብርባቸው ስለሚያውቁ ማለት ነው አካሄድ እንትን ስላላለ በቃ አስቁሞኛል። ያስቆሙኝ ደግሞ ኢትዮጵያ ነው ብያቸዋለሁ። ለዚህ እኔ ደግሞ ያቆምኩት ተደራድሬ ነው። አለቅ ይሄን ልንገራችሁ። በቃ ሀቅ ነው። ማያምን አይመን እኔ ነኝ ተጠቃሚ አይደለ? የምጎደው ነገር እኮ የለም እኮ። ግን ለዚህ ሴትዮ ብከራከርና እስከ መጨረሻው ለህዝቡ ይፋ ለማድረግ ካልኩኝ እኔ ነኝ ተጎጂ የነበረው አይደለ? እኔ ነኝ እኮ ተጎጂ የምሆነው ስራዬን ትቼ ምን ብዬ ምናምን ብዙ ነገር ሎስት አድርጌ ማለት ነው። ገባቸው? ለዚህ ማለት ነው። አንቺ ቆይማ እንዲ ወርቅዬ ለራስሽ መኖሪያ እኔ እኮ አሜሪካን ሀገር ቁጭ ብዬ ነው እዚህ ጋር ተረት ተረት ማወራ። እኔ ነኝ እኮ ተጠቃሚ መሆነው ከዛ ጋር ስደራድር እኔ ነኝ ተጠቃሚ መሆነው። አለቀ እንጂ እናንተ አይደላችሁም። አውቃ ነው ውሸቷን ነው ምን አገባኝ? አይመለከተኝም። የእኔ ችግር አይደ እኔ ህሊናዬ መሾላለቅ ስለማልወድ ሀቅ ተናግሬ ያሰላም በቃ ምን አገባኝ? ይመለከተኛል። በቃ ታች ወርዳለሁ አጣራለሁ ያላችሁ ገባችሁ? ቀጥሉ፣ መብታችሁ ነው። ባመናችሁበት መንገድ ሂዱ አልኩኝ። በቃ ባመናችሁ መንገድ ሂዱ። አለቀ። ከዴዚ ራሱ ረጂ ዴዚ እናቷ ናት አይደል? ዴዚ እናቷ ናት አይደል? ዴዚ እናቷ ናት አይደል? እኔን አይደለም የምትጠይቁት። አሁንም እላለሁ እኔ አይደለሁም ቤተሰብ ዴዚ ናት፣ እናቷ ናት። አሜሪካ ስትሄድ አግኝታት አለች፣ ምን ብላለች አይደለ? ለዚህ ማለት ነው ዴዚን ጠይቁ። እኔ ልጇ አይደለሁም አልኩኝ። መብታችሁ ነው፣ ይሄንን መጠየቅ መብታችሁ ነው። ደግሞ 40 ቀን ሲሆነው ደግሞ ይሄን ፎቶ እናንትኗ እዛ ሬሳው ላይ ስለሚሰራ እየሄዳችሁ ተሳለሙ፣ መብታችሁ ነው። አዎ ቤትዬ እሱን ተዉትና በቃ ይመቻችሁ። እኔ ግን ያው በዛው ጠፋች እንዳትሉ ብዬ ነው እኮ። ኤምኤንድኬ እሱን ተው፣ እሱን ለእኛ ተው። እኔ የያዝኩት ነገር ተው፣ እሱ ስለያዝክ ተው። በቃ መሰከሩልኝ እኮ ያሰላም ተስማማው እኮ ምን እንዳወራላች ፍንጭም ሰጧችሁ እና ጊዜ የሆነልሽ እንደዋወላለን። ግን ጸልይለት በቃ በተረፈው ለእሷም ጸልይላት እና እሷ እንኳን ታያት እሷ ነው እንደማትወጣ አውቃለሁ። እውነቱን ልንገርሽ ከዛ እንትን ከዛ ዓለም አትወጣም። እሺ ኖ አትወጣም። ስላወቅኩ ነው። ስትወጣ ራሱ አትፈልግም። ለዛ ነው እንጂ እኔ እንደዛ ናት እያልኩ አልነበረም። እኔ በመንፈሳዊ ዓለም ነው። ፍላጎት ያስፈልጋል። የእግዚአብሔር እንትን ፍላጎት ነው እና ማለት ነው ልጅታ ከዛ ስራ አትወጣም። እውነቱን መብቴ ብላ ነው የምታስበው እና ለዛ ነው። ግን ጣጣ ውስጥ ነው የገባው። በቃ መልካም ጊዜ ይሆንልሽ። ጸልይ። ለማንኛውም ቻው በይ። መልካም ጊዜ
ደክሞኛል። እናንተ ስራ ውዬ ነው የመጣሁት። ይቅር ይበልሽ ፈጣሪ። ምን አገባኝ? በምድር ላይ ኃጢአት የሚሰሩት ማለት ነው እያሉ እኔን ይቅር ይበልሽ። ኩል ኩል ወርቄ ትችላለች በሉ። ኩል ማሪ አስገቢኝ። እሺ እንዳትሳደቢ። መሳደብ አይቻልም። መሳደብ ውሸታም ነኝ። ውሸት ይሻላል በምድር ላይ። በቃ እኛ የለንበትም፣ አያገባንም። ከዚህ በኋላ ሌሎች ያወሩበት። እሺ ውዴ ሰላም ነው ማሪ? ወይ አለው የኔ ቆንጆ እንዴት ነሽ? አለው ምን ነው አይሰማ አለው ምን ነው አለው ምን ነው አውሪ። ኦኬ በጣም ግን በጣም እኔ እንጃ ምን እንደምልሽ ግን እኔ እንጃ። ማራ ልጅቢ ቴሌፎና ማሚ እኔ ጠዋት ያልኩሽ እኔ ነኝ። እኔ አሁን ውሸት ጥግ እንደሆነ አወኩት። ሚል ይኸውልሽ ኦኬ ብዬ ልኬልሻለሁ። ንገሪኝ። ኦኬ ሶሪ አላልኩም እና ሶሪ አልሽ እንጂ ማን ነኝ እኔ? እኔ ምን አገባኝ? ዲኤ በሚል ዲኤንድኤ በሚል ፎሬቨር በሚል ዶንት ተች ማን ያለች ዴዚ ሲባል ኦኬ ብዬ ልክ ያለው። ከዛ በተረፈው ከእሷ ጋር ግንኙነት የለኝም ነው ያልኩት። የኔ ቆንጆ እሷ አትሁን አላውቅም። አንቺ ሁኚ እሷ ትሁን ምን አውቃለሁ? ከብዙ ጽሑፍ ነው የመለስኩልሽ። ኦኬ ተረጋግተሽ አውሪ እናቴ ፕሊዝ። እኮ ያልኩት ምንድን ነው? በስልክ ሴትዮዋ እኮ አልሞተችም እኮ። እሱን እግዚአብሔር ነው የሚያውቀው። ማንም ላሊፈር አንቺ ግን የአንቺን ኃጢአት ገብተሽ መናዘዝ ትቻለሽ። እኔ ግን ዲ ኤንድ ኤ ሚል የማን እንደሆነ አላውቅም። እኔ ነኝ ማሬ፣ እኔ ነኝ። ዴዚን በጣም ነው የምወዳት። ትላንትና በጣም ስለተናደድኩት እንግሊዝኛ የምታወራውን ሼር አድርጌ ሜንሽን አድርጌ ለአንቺ ማለት ነው ዶን ተች ዴዚ ኦኬ ብዬሽ ሜንሽን አረኩ። እኔ ነኝ። እኔ ላይ ነው መልሰሽ ስቶሪያችን አዳምጪኝ በእናትሽ። እንዲህ ነው ያልኳት ለሴትዮዋ። ሴትዮ አይደለም ለእኔ የማለሽልኝ እኔ ነኝ እኮ አልኩሽ። ትሰሚያለሽ የኔ እናት? አሁን ለሴትዮዋ ያወራውለት ከብዙ ጽሑፍ አንድ ዲኤ የሚል ዶንት ተች ዴዚ የሚል ሳይ ኦኬ ሶሪ ብዬ መለስኩኝ ብዬ ነገርኳት። እሺ አሁን ቅድም ከነሱ በኩል የመጣ ሰው ነው እንደዚህ ሲያስፈራራኝ የነበረ ምናምን የምትይው እኔ ነኝ እኮ ዶንት ተች። እኔ የዴዚ አድናቂ ነኝ። አንቺ በስልክ አስፈራርተሽኛል። አንቺ በስልክ አዳምጪኝ። የኔ ስቶሪ ላይ አሁን ራሱ ስቶሪ ላይ ሜንሽን አድርጌልሽ ጠዋት ላይ ዶንት ተች ዴዚ የሚለውን እንግሊዝኛውን የምታወራውን ሴትዮዋን ሼር አድርጌልሽ ነበር። አንቺ ማለት ነው አላየሽም? አዳምጪኝ በእናትሽ። ምን አይነት ሚለው ላይ ይኸውልሽ፣ አሁን ይኸውልሽ ሴትዮዋን መልሼ ልደውልላት ያልኳትን ታውራ። ገባሽ? አዳምጪኝ። ከብዙ ጽሑፍ ውስጥ ማለት ነው ዲኤ የሚለው ዶንት ተች ዴዚ የሚል አገኘው። ከዛ ኦኬ ሶሪ አልኩኝ። እሷን አትሁን አላውቅም። ለኔ ነው አሁን ራሱም እንደዚህ ያልሽውን ማለት ስቶሪ ላረጋለሁ ተረጋግ። ሁለተኛ ስልክ የለኝም። አንቺ ሶሪ ያልሽው ለኔ ነው። እኔ ላይ ደግሞ ሜንሽን እኔ ዴዚ አላልኩኝ። አረ ትልቅ ሰው ነሽ በእግዚአብሔር። እኔ ዴዚ አላልኩም። አይነት ተፈጥሮ እግዚአብሔርን አትፈሪም? መንፈስ ቅዱስ ሲናገር ማለት ነው ለእግዚአብሔር ያልታዘዘ እኔ አያገባኝም። የተጻፈልኝ መናገር መብቴ ነው እንዴ? እያንዳንዱን ነገር መናገር መብቴ ነው። ገባችሁ? የመጀመሪያ አንድ ቴክስት ብቻ ነው ስለ ዴዚ የተጻፈልኝ፣ ዶንት ተች ዴዚ የሚል አለቀ። ዴዚ ትሁን አትሁን አላወኩም። ኦኬ ሶሪ ብዬ መለስኩኝ ነው ያልኩት። አለቀ። ከዛ ውጭ ግን ሌላው በስልክ ነው። አለቀ። በስልክ ደግሞ መነጋገራቸው ተስማምቻለሁ። አም ሶሪ አለቀ። በዚህ ሰዎች ህይወት ውስጥ አልገባም። ሰዎችዬ በጣም ነው ማመሰግነው። ሴትዮዋ ሞታለችም ኖራለችም እኔ አላውቅም። በቃ አለቀ። ከሞተችም
ነፍሷን ይማረው። ምንድነው ስሙ? የታመመም እግዚአብሔር ይፈውሰው። ደደቦች እኮ ናቸው። እኔ ነኝ የጻፍኩት። እውነት እንደዛ ነው ያልሹ እኮ አንድ ጽሑፍ ነው። እሷም ደግሞ ዶንት ተች ዴዚ የሚል ኦኬ ሶሪ ብዬ መለስኩኝ። ማታ ነው እንደውም የመለስኩት። ከዛ በኋላ እኔ ስልክ የሚደውሉልኝ ሰዎች ደወሉልኝና በሆስፒታሉ ጉዳይ አሁን አንቺ በየካቲት ሆስፒታል ስለሄድሽ እኛ የግል ሆስፒታል እንደነበረች አርገን እንበትናለን ሚዲያው ላይ እንዳቆም ተነጋገርኩ። በቃ ተስማማን። አመሰግናለሁ። ቲና ከሞተችም ነፍሷን በገነት ያኑር፣ የታመመም ይፈወስ። አለቀ። ይመቻችሁ። ከሴትዮዋ ጋር ግን ማውራው ስለ ራሴ ጉዳይ መፍታት እችላለሁ። ኖ መፍታት እችላለሁ። እንደዚህ አይነት ነገር የተሰራባቸው ምናምን ማለት ነው። አዎ እግዚአብሔር ጣልቃ ይግባ። ጌታ ኢየሱስ ጣልቃ ይግባ። ታውቂያለሽ አይደለ? እንደዚህ አይነት መንፈስ ያለባቸው 5 ወር 6 ወር ሲገቡ ካረገዙት ሰው ይጠላሉ። ጥልት ነው የሚያደርጉት። አልፈልግም ብላ ልትሄድ ትችላለች፣ ላትመለስ ትችል። እንደዛም ልትል ትችላለች። ማየት አይፈልጉም። ኖ 3 ወር 4 ወር ነው እሱ የእርግዝና ነው። 4 ወር 3 ወር ነው። 6 ወር 5 ወር በቃ ሊደርስ ሲል ማለት ነው። ያ አባትየው ማለት ነው የልጁን አይን እንዳያይ ነው። አይገባሽም? አይን የሆነ የመጀመሪያ አይን የሚባል ነገር አለ። እናትየው ካለች አይኑን ነው ማየት የምትፈልገው እና ደም አለ፣ የደም ቁርኝነት ማለት ነው። የመንፈሳዊ አሰራር ተዩ፣ ለእኔ ተዩ እሱን እና ማለት ከ10 ዓመት በላይ እንትን ስለምለው አውቋለሁ። እዛ በደንብ እንትን ምን እንደማይካሄድ በምን እንደሚሰራ በምን እንደሚፈታ መፍቻውንም እንትኑንም ምንም እችለዋለሁ። ችግር የለውም። እኔ በሰር ግን እኔ በእንትን በቃ በፒስ በቃ እልኸኛ እንደሆንኩኝ ገብቷቸው ወይ መንፈሱ ነግሯቸውን አላውቅም። እሷን አስራችንን የምታፈርሰው ብሎ ከዛ በቃ አልኩሽ ተስማማን። ህዝቤ ወይ ወረኛ ነሽ ብዬ እኔ ወጣት ከዚህ በኋላ ምን አስወራኝ? ምን አገባኝ? ከዛ በኋላ ብትሞት ብትኖር ምን አገባኝ? ወይ ደግሞ መንፈሱ ወይ አንደ እናቷ ለምንድን ነው ለአትሌክስ ምትቆሚ ሲሉኝ ነበር። ይመቻቸው እባክሽ። እኔ ምን አገባኝ? እኔ ምን አገባኝ? አሁን ከግል ሆስፒታል የግል ሆስፒታል እንደገባች ይበተንላቸዋል። የኔ እናት ምን አገባኝ? ማንም ዶላሯን እየበሉ አይደለ እንዴ? እንደዚህ የት ናት? አይ ማን ያስገባል ባክሽ። ወሬ ካወሩ ይበቃቸዋል። ይመቻቸው። አይ ማንም አይከስም። ማንም አሁን ልጅቷ ደንዝዛ እኔ ከሷ ጎን ነኝ ፈልጌ ነው ብትልስ፣ ቫኬሽን ነው የሄድኩት ብትልስ